ደናውን ሰሜ ስሜ በየቀኑ ጠዋት ስልካቸውን እያስጮኸ እናት ዓለም እንዴት አደርሽ የሚላቸው ልጃቸው ዛሬ መደወል አልቻለም። ሰሜ ቀኑ ደርሶ እጅ ሰጥቷል። ስንቶቹን አጣነ በድንገቱ ስንቶቹን ትግሻታነ እናት ያውልድ ወንድም ጉልማ ድንገተኞች መተው እንዳታ ድንገተኞች መተው ተቀበለ በሩ ለአስርት ዓመታት የቆየው ልማድን ዛሬ እናቱ ድምፁን አልሰሙትም። ስልክ የተደወለላቸው ስልካቸው የጮኸው እንደሌላ ቀኑ እንዴት አደርሽ እናት ዓለም ሊላቸው ልጃቸው ሳይሆን የልጃቸውን ህልፈት ሊያረዱ የደወሉ ሰዎች ነበሩ። ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን በዚህና በባለቤቱ በልጆቹ በቤተሰቦቹ የሐዘን ድባብ ተሞልቶ ስጋ ፈራሽ ነው አጭር ቁምጣ መልበሴ ባላገር መባሌም ከቶ አያስደንቀኝም። ምክንያቱም በቁምጣዬ እኔ እንደው አላፍር ልባል ባላገር አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው እያለ ሕይወትን እንዲሁም ሞትን በማስተዛዘንና ሕይወትን ከሞት ጋር በማወዳደር ቁምጣ ብለብስ እንኳን እኔ ሰማኸኝ በለው ነኝ፣ ሌላ ተአምር የለውም፣ ሰው ፈራሽ ነው፣ ስጋም ከንቱ ነው ብሎ ቀድሞ የተቀኘው ሰሜ ባላገሩ ወደ አፈር ቀላቀለ። ሰሜን ተቀበረ። የሀገራችን ስመጥር አርቲስቶች ቤተሰቦቹ፣ ወዳጅ ዘመዶቹ በተገኙበት በማርሽ ባንድ ታጅቦ ሰማኸኝ በለው ተሸኘ። ለእናቱ ለልጆቹና ለባለቤቱ ለወዳጅ ዘመዶቹ መጽናናትን ይስጥልን እያልን በአሟሟቱ ዙሪያም የሕክምና ባለሙያዎች ሁለት ሐሳቦችን አንስተዋል። ለሰሜ ያልተመጣጠነ የነበረው ውፍረት የመጀመሪያው ሲሆን ከዚያ ግን በጣም ባጭር ጊዜ ሕክምናውም አደጋ በሚለው ሁኔታ ሰሜ በአንድ ሕክምና ተቋም የጀመረው በ7 ሳምንታት ብቻ 10 ኪሎ አስቀነሰኝ ብሎ የተናገረው ከዚያም በተከታታይ በፍጥነት በዚሁ የሕክምና ተቋም ኪሎ እንዲቀንስ ሆኗል። ታዲያ በዚያ ልክ ኪሎ መቀነስ፣ ቆዳ እስኪሸበሸብ መክሳት፣ ውልቅ ማለት በዚህ ፍጥነት የሕክምና ባለሙያዎች ተገቢና ጤናማ በሆነ መንገድ የሚመጣ አይደለም ብለው ይናገራሉ። ይህ የኪሎ መቀነስም ሲደረግ በሰውነት ውስጥ ሊገቡ የማይፈቀዱ ብዛት ያላቸው መድኃኒቶች እንዲሁም ሌሎች ጤናን የሚጎዱ ነገሮች ይህንን ኪሎ ለማስቀነስ ሲጠቀሙ ስህተት ተሰርቶ አሊያም ደግሞ እነሱ መድኃኒቶች ጎድተውት ለሌላ ህመም ዳርገውት ይሆናል ሲሉ ይጠራጠራሉ። ሰሜ አዲስ አልበም ሰርቶ የማጠናቀቅ ምዕራፍ ላይ ነበር። ከመሞቱ ከ2 ቀናት በፊት የሰራው የጥርስ ሕክምና ማስታወቂያም በሕክምና ተቋሙ ገጽ የተለቀቀው ከ2 ቀናት በፊት ነበር። ለሰሜ የጥርስ ለውጥ በሚገባ አሳይቶ አጃኢብ አስብሎም ነበር። የመኖር የመስራት የአዲስ ተስፋ ህልም የነበረው የሕክምና ክትትሎቹንም እያደረገ የነበረው ሰማኸኝ በለው ሰሜ ባላገሩ በድንገት ከዚህ ዓለም መሞቱ እንዲሁም ማለፉ በርካቶችን ያስደነገጠ ነው። ከልጅነት እስከ እውቀት ወዳጁ ከፍ ሲል ወንድሙ የነበረው ድምፃዊ ይሁኔ በላይ በሰሜ ሞት እንዲህ አለ። ደናሁን ሰሜ ስሜ ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴን በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን።
መሐሪው አምላክ ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርለት፣ በገነት ረፍት ያድርግለት። ለቤተሰቦቹም ለምንወደው ሁሉ የመንፈስ ቅዱስ ማጽናናት ይስጠን። ነፍሱን ይማር፣ መንግሥተ ሰማያትን ያወርሰው አለ ጓደኛውን ሲሸኝ። የሰሜ ወንድሜን ማረፍ ስሰማ እጅግ በጣም ጥልቅ ሐዘን የተሰማኝ። ሰሜን እንደዚህ በድንገት እናጠዋለን ብለን አልገመትም ነበር። ብዙ ሰው ነው ልቡ የተሰበረው። ሰሜ በባህሪው መልካም ሰው፣ ተጫዋች፣ የሚያዝናና ሳቂታ ሰው ነበረ። ከኔ ጋር በአልበም ደረጃ አንድ አልበም ሰርተናል አብረን። ከዛ በተረፈ በተቀባይነት በተለይ በዛ በድሮ ዘመን የእናቱ ይርጋን የእናቱ ባህሩን ስንሰራ የነ ማሪቱን የነ ዳምጦ አየለን አልበም ስንሰራ ብዙ የባህል ስራዎችን ስንሰራ ከጎን ሆኖ በተቀባይነትና በአንዳንድ ነገር እየረዳኝ ሲረዳኝ የኖረ ሰው ነው። ሰሜ በተለይ ደግሞ እኔ በታመምኩበት ሰዓት እዚህ እስራኤል ሀገር ከጓደኞቹ ጋር አብሮ ውቅያኖስና አየር አቋርጦ መጥቶ እኔን የረዳ ሰው ነው። ለእኔ ዝግጅት ያደረገልኝ ሰው ነው እና ሁሌም ከልቤ አይጠፋም። ሰሜ ያያ ነፍስህ በሰማይ በገነት ኑርልን ወንድሜ። ሰሜ ከመደበኛ በላይ የሆነው ውፍረቱ ይህ ነው የተባለ የጤና ችግር እንዳልፈጠረበት፣ ስኳር፣ ግፊት የመሳሰሉ ከአንድ ዓመት በፊት ተናግሮ ነበር። በቅርብ ወራትም ይህንኑ ደግሞት ነበር። ከቅርብ ጊዜ ወዲህ ደግሞ ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል የቆየ ሲሆን ጥሩ ለውጥ እያመጣ መሆኑን በማህበራዊ ሚዲያዎች ከሰሞኑ ላይ እያጋራ ነበር። የጥርስ ሕክምናውንም ከ2 ቀናት በፊት ማስታወቂያው ተለቆ ብዙዎች ተመልክተውታል። ሰኞ ሰኔ 8 ጠዋት ላይ ግን የሰሜ የዚህ ምድር የመጨረሻ ቆይታ የመጨረሻ ሰዓታት ነበሩ። በርካቶችን ባስደነገጠና ባልተጠበቀ ሁኔታ በህመም ምክንያት ከዚህ ዓለም በሞቱ ተመለየቱ ተሰማ። የመጨረሻ ሰዓታቱን ሰኞ ሰኔ 8 ጠዋት የድካም ስሜት ተሰምቶት ለልጆቹ ደውሎ በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን መንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላም ብዙ ሳይቆይ ህይወቱ አልፏል። በአማራ መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰማኸኝ በለው ገና በ14 ዓመቱ በባህር ዳር ሕፃናት ክፍል በመቀጠል ደግሞ በአዮማ እና በግሽ አባይ ኪነጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትን ጥሏል። ዘመናዊ ሽሬ ሙዚቃዎችን ተጫውቷል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህል የሙዚቃ ዘርፍን ወጉና ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን ሳይቀር በመጫወት ልዩ ብቃቱን ያሳየና ያስመሰከረ በርካታ የባህል ስራዎችን ለአድማጭ አበረከተ የጥበብ ባለውለታ ነው። ከተወዳጅ የባህል ስራዎቹ መካከል ባላገር፣ ደቦትን ስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ፣ ዓለም እንደምነሽ እጅግ ተወዳጅ ነው። ድፍን ኢትዮጵያን አካል የተሰሙ ሙዚቃዎቹ ናቸው። ከተሰጠው ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋች፣ ቀልድ አዋቂ እንዲሁም በመልካም ስብዕናው ይታወቅ የነበረው ሰማኸኝ በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን በማለት የህይወት መርሁን ገልጾ ነበር። በዚህም ኖሮ ነበር። ታዲያ የሰማኸኝ ሞት ሲነሳና የሰማኸኝ ሞት ሲሰማ በአንዳንድ ማህበራዊ ሚዲያዎች ላይ የብልጽግና ወታደር ሰማኸኝ በለው ሞተ በማለት በአንድ ወቅት የሚሊታሪ ልብስ ለብሶ የተነሳውን ፎቶ በማያያዝ እጅግ ከባህል እንዲሁም ከማህበረሰቡ አስተሳሰብ የወጣ የሞተ ሰው ላይ ሊደረግ የማይገቡ ነገሮችን በማህበራዊ ሚዲያ የሚያደርጉ ሰዎች ከፍተኛ ትችትን አስተናግደዋል። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የ4 ልጆች አባት የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ሁልጊዜም ይታወሳል። ሰሜ ባላገሩ ስርዓተ ቀብሩም በቡልቡላ መድኃኔዓለም ቤተክርስቲያን እጅግ ከፍተኛ ቁጥር ያለው ህዝብ እንዲሁም በማርሽ ባንድ ጭምር ታግዞ ተፈጽሟል። በተለይም በአካባቢው የሚኖሩ በእድር በማህበር አብሯቸው ጽዋ የሚጠጣላቸው ጓደኞቹ የሰማኸኝ በለውን የቀብር ስነ ስርዓት ቀጥ ለጥ አድርገው በማሳለጥና
የሚገባውን የሚያስፈልገውን ሁሉ በማድረግ ትልቅ አስተዋጽኦ አድርጓል። እንደዚህ አይነት ጎረቤት፣ እንደዚህ አይነት ማህበራትና እንደዚህ አይነት እድሮችና ጽዋ የሚጠጣባቸው ስፍራዎች ሊበረታቱ እንደሚገባ ማሳያ ነው። እኛ እያለን ሌላ አብረነው የኖርነው ሰዎች እያለን ባዳ መጥቶ የእሱን ኮሚቴ ሆኖ ስርዓተ ቀብሩን አይፈጽምም። እኛ ለወንድማችን ለወዳጃችን አብሮ ለኖረው ጓደኛችን አናንስም በማለት እጅግ ልዩ የሆነ እንክብካቤን በተሞላበትና ወጉን እንዲሁም ክብሩን በጠበቀ መልኩ ስርዓተ ቀብሩ እንዲፈጸም አስችለዋል። ሰማኸኝ በለው በኢትዮጵያ የባህላዊ ሙዚቃ የማይረሱ ዘመናዊ ሽሬ ሙዚቃ ስራዎችን አበርክቶልን እነሆ በልደቱ ቀን ከዚህ ዓለም በሞት ተለየ። ነፍስ ይማር ሰማኸኝ በለው፣ ነፍስህን ከደጋጎቹ ጎን ያስቀምጥልን እንላለን።